የክልሉ ግብርና ምርምር ኢንስቲትዩት በዋናነት በእንስሳትና ሰብል ምርታማነት ዙሪያ የቴክኖሎጂ ውጤቶችን የማፍለቅና የማላመድ ስራን በሰፊው ይሰራል። በዚህም ተቋሙ እንደ ክልሉ ውጤታማነታቸው የተረጋገጡ የእንስሳትና የተለያዩ የሰብል ዝርያዎችን አፍልቆ በማብዛት ላይ እንደሚገኝ የኢንስቲትዩቱ ዋና ዳይሬክተር አቶ አማኑኤል አለሙ ገልጸዋል። ይህ ተቋም በዋናነት የግብርና ቴክኖሎጂ የማላመድ የማፍለቅ እና የመፈተሽ ተግባራትን በዋናነት ይሰራል። በተጨማሪም የተለያዩ ቴክኖሎጂዎችንና አሰራር ዘዴዎችን ውጤታማነታቸውን በአርሶና አርብቶ አደሩ ነባራዊ ሁኔታ የመገምገምና የመፈተሽ ተግባርም ያከናውናል። በዚህም ተቋሙ ባለፉት ጊዜያት በምርምር ካገኛቸው 218 አዳዲስ የቴክኖሎጂ ግኝቶች 123ቱን ለአርሶ አደሩ ማሻገሩን ተናግረዋል። በተቋሙ እስካሁን 218 ቴክኖሎጂዎች እና መረጃዎችን በሰብል በተፈጥሮና በእንስሳት እርባታ ማላመድ ማፍለቅ የተቻለ ሲሆን ከነዚህም ውስጥ 123 ቴክኖሎጂዎችን በማሸጋገር ለተጠቃሚ አርሶና አርብቶ አደሩ ማድረስ ተችሏል። በመሆኑም ይህን መልካም ተግባር ለማስቀጠልና የነበሩ ውስንነቶችን በጋራ እየፈተሹ ለመሄድ መድረኩ ወሳኝ መሆኑን ጠቁመዋል። ክቡራትና ክቡራን፣ በዚህ መድረክ ላይ እስካሁን የተከናወኑ ተግባራት በመዳሰስ ለቀጣይ በጋራ በሚሰሩ ጉዳዮች ላይ ከአጋዥና ከባለድርሻ አካላት ጋር መመካከር፣ ምክክር ማድረግ እና መገምገም አስፈላጊ መሆኑ ታምኖበታል። የሀገራችን ሁለንተናዊ ብልጽግና እውን እንዲሆን በተሰራው ሰፊ ስራም ለውጦች እየታዩ ይገኛል ያሉት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ረዳት ተጠሪና የፖለቲካ ዘርፍ ኃላፊ አቶ ነጋ በራም ከነዚህም በብዛ ኢኮኖሚ ዘርፍ በርካታ ስራዎች ተሰርተዋል ብለዋል። በተለይም ሁለንተናዊ ብልጽግናን እናረጋግጣለን ብለን አልመን ከምንሰራባቸው መስኮች ውስጥ አንዱና ትልቁን ድርሻ የሚወስደው የኢኮኖሚ ሴክተር ነው። ኢኮኖሚ ሴክተር በዋናነት ፈጣን በሆነ ሁኔታ ዘላቂና መሰረተ ሰፊ ኢኮኖሚ እድገት እንዲያስመዘግቡ ለማድረግ ታስቦ ብዝሃ ኢኮኖሚ ዘርፍን አማራጭን የተከተለ ሪፎርም ተካሂዶ ባለፉት ጊዜያት ውስጥ በብዝሃ ኢኮኖሚ ዘርፍ ውስጥ የተካተቱ ስራዎችን ከሀገራችንም ከክልላችንም አቅም አንጻር በተለየ ትኩረት መከናወን ያለባቸው ስራዎች ተለይተው እየተሰሩ ይገኛሉ። ይህም ቀጣይ እንዲሆን ከማድረግ አንጻር የግብርና ሚና የላቀ እንደነበርም ጠቅሰዋል። ያም ሆኖ አሁንም እንደ ሀገር የህዝባችንን የምግብ ሉዓላዊነት ማረጋገጥ አልቻልንም ያሉት አቶ ነጋ በራም ለዚህም የህዝባችንን የምግብ ፍላጎት የሚመጥን ምርታማነትን ለማሳደግ ግብርናን ማጠናከር ይገባል ብለዋል። ተረጂነት ውስጥ ያለን የህብረተሰብ ክፍል ይዘን ሉዓላዊነታችንን አስጠብቀናል ብለን በድፍረት መናገር አይቻልምና ይሄንን አንገታችን ሊያስደፋ የሚችለው ችግር መውጣት የሚያስችል አቅም እስካለን ድረስ ከዚህ ችግር እንወጣለን ብለን ብዙ እቅዶችን ነድፈን እየሰራን እንገኛለን። ስለሆነም ከተረጂነት ወጥተን የተሟላ ሉዓላዊነትን በማረጋገጥ ሂደት ውስጥ አሁንም የግብርና መስክ ላይ የሚከናወኑ ተግባራት ትልቁን ቦታ የሚይዙ ናቸው ማለት ነው። ግብርና ላይ የሚሰራው ስራ ብዙ ትርጉም ያለው ነው። ለዚህም ውጤታማነት የምርምር ተቋማት ሚና ትልቁን ድርሻ ይዛል ያሉት አቶ ነጋ በራም ለምርምር ተቋማቱ ስኬታማነትም የክልሉ መንግስት የበኩሉን ድጋፍ እንደሚያደርግ ገልጸዋል። በክልሉ ምርምር ኢንስቲትዩት እየተሰሩ ያሉ ስራዎች ተስፋ ሰጪ መሆናቸውን የተናገሩት በኢትዮጵያ ግብርና ምርምር ኢንስቲትዩት የአፈርና ውሃ ጥበቃ ዘርፍ ዳይሬክተርና የኢንስቲትዩቱ ተወካይ ዶክተር ተመስገን ደሳለኝ በክልሉ እየተሰራ ያለው የምርምር ውጤት ወደ አርሶ አደሮች ዘንድ ቢወርድ የምግብ ዋስትናን ከማረጋገጥ ባለፈ የኢኮኖሚ ምንጭ ሊያደርጋቸው እንደሚችል ገልጸዋል። ያየነው የክልሉ ግብርና ምርምር ኢንስቲትዩት በበርካታ ሰብሎች በበርካታ የእንስሳት ምርምር ስራዎችን እንዲሁም አሁን የምናያቸውን የፍራፍሬ ስራዎች ላይ በርካታ ስራዎችን ይሰራል። ይሄ አርሶ አደሩ ቀይ ከደረሰ አርሶ አደሩ ጋር ከደረሰ ምርትና ምርታማነትን ከማሻሻል አልፎ ለአርሶ አደሩ ተሻጋሪ የሆነ ውጤት ያመጣል ብዬ አስባለሁ።
በመድረኩ የምርምር ተቋሙ አጠቃላይ የስራ እንቅስቃሴን የሚዳስስ ጥናታዊ ጽሑፍ ከመቅረቡም ባሻገር በምርምር ተቋሙ የፈለቁ የግብርና ውጤቶች አውደ ርዕይ ተካሂዷል። ከዚህም ባሻገር የቦንጋ ምርምር ማዕከል የምርምር ስራ ያለበት ደረጃ በውይይቱ ተሳታፊዎች ጉብኝት ተደርጎበታል። ለተከታታይ 3 ቀናት በሚካሄደው በዚህ መድረክ ላይ የክልሉ ብሔረሰቦች ምክር ቤት ዋና አፈ ጉባኤ አቶ መቱ አኮ፣ የክልሉ መንግስት ረዳት ተጠሪና የፖለቲካ ዘርፍ ኃላፊ አቶ ነጋ በራም፣ የክልሉ ግብርና ምርምር ዋና ዳይሬክተር አቶ አማኑኤል አለሙ፣ በኢትዮጵያ ግብርና ምርምር ኢንስቲትዩት የአፈርና ውሃ ጥበቃ ምርምር ዳይሬክተርና የኢንስቲትዩቱ ተወካይ ዶክተር ተመስገን ደሳለኝን ጨምሮ የክልሉ ከፍተኛ የስራ ኃላፊዎችና ተመራማሪዎች እንዲሁም በክልሉ የሚገኙ የዩኒቨርሲቲ ፕሬዝዳንቶች ተገኝተዋል።